ቤተሰብ ወይዘሮ ሜላት ከበፊቱ ክብሯ ዝቅ ማለት አለባት ወይስ የለባትም? በድሮ መቀጠል አለባት? እስኪ ሀሳብ አስተያየታችሁን አካፍሉኝ። እኔ በበኩሌ ወይዘሮ ሜላት በነበረችበት በክብሯ መቀጠል አለባት ባይ ነኝ። በዚህ ልክ ደግሞ ሉሊት እንደፈለገች ከፍ ዝቅ አድርጋ መናገር የለባትም። ለጊዜው ነው እንጂ ያቶ መዘክረን ቦታ የያዘችው እስከ መጨረሻው ድረስ አይደለም። ሲቀጥል ስለ ወይዘሮ ሜላት ህይወት ጠንቅቃ ወይም እስከ ጥግ ድረስ ተጉዛ ማወቅ አለባት ብዬ አላስብም። አቶ ታደሰንም እያስጨነቀችው ነው ያለችው እና ሉሊት ይሳካላት ይሆን? ወይዘሮ ሜላትን እንደፈለገች በእግሯ ረግጣ ታሰራት ይሆን? እንደፈለገች ታዛት ይሆን? ወይስ ወይዘሮ ሜላት ወደ ነበረው ክብሯ ተመልሳ አልበገሬነቱን ታሳያታለች? ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦቹ ደግሞ የላይክ ምልክቷን ጫን እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ስለ ወይዘሮ ሜላትና ስለ ሉሊት ወይም ስለታደሰ ደግሞ እስኪ ሀሳብ አስተያየታችሁን አካፍሉኝ። አሁን ባለው ሁኔታ ሶስታቸው ናቸው ግብ ግብ ገጥመው ያሉት። በነገራችን ላይ አቶ ታደሰን ሰላም ግነው አላልፍም ወይም ሳላደንቀው አላልፍም። ለምን ካላችሁኝ መጀመሪያ ላይ እንኳን በተለይ ሽንት ቤት ገብቶ ማናገርሽ ነገር አለኝ ሲላት የሆነ መጥፎ ነገር የሚያስብ መስሎኝ በጣም ፈርቼው ነበረ። ነገር ግን አሁን በጣም መልካምና በጣም ጥሩ ሰው ነው የሆነው። ሲቀጥል አይታችኋል፣ ምናሴ በሌሊት መጥቶ እናቱን ይዟት ሲሄድ አይቶ ስለነበረ ቀስ ብሎ ገብቶ ከቢሮዋ ያን ስራ ሰርቶላታል። ያንን ስራ ባይሰራላት ኖሮ ሉሊት በአንድ ቀን ነበረ ከስራ የምታባረራትና እኔ እውነት ለመናገር አቶ ታደሰን ሳላደንቀው አላልፍም። በነገራችን ላይ ወንዶች እንደ ሴቶች ጨካኞች አይደሉም። ያው እንደ አንዳንድ በጣም ክፉ ካልሆነ በስተቀር እውነት አንዲት የተቸገረችን ሴት በዚህ ልክ ከፍ ዝቅ አድርጋ ስትናገራት እያየ እንደዛ እሷን ማገዙ እኔ በጣም ከሚገባው በላይ ነው ያደነቁት አቶ ታደሰ ማለት ነውና በዚሁ ቀጥልበት ማለት ነው የምፈልገው። ሲቀጥል ወይዘሮ ሜላትንም ቢሆን ያው ስራውን ሰርችልሻለሁ ግን በጣም ይቅርታ ያው እንደዛ ስትናገር ስላየው ነው ብሏል። ወይዘሮ ሜላት ለጊዜው ትንሽ ግራ ተጋብታ ነበረ። ምክንያቱም በሰዓቱ አልነበረም ሉሊት እንደዛ ስታናግራትም አልነበረም። የት እንደታየኝ የሚለው ወይም ደግሞ ምናልባት ሌላ ነገር አስቦ ይሆን ወይ የሚለው በወይዘሮ ሜላት ጭንቅላት ውስጥ አሁንም ቢሆን 100% እርግጠኛ አልሆነችበትም። አመስግነዋለች፣ ቴንኪው ብለዋለች ስላደረገላት ነገር ሁሉንም ነገር አመስግናለች። ግን ይሄ ሰውዬ ምን አስቦ ነው? ለምን ገብቶ ሰራልኝ? እንዴትስ እንደዚህ ሊያደርግ ቻለ? እሱ ነው ወይስ እየቀለዱብኝ ነው? የተሰራውን ፋይል ነው አምጥተው ስር የሚሉኝ የሚለው ትንሽ ወይዘሮ ሜላትን አስጨንቋት ነበር። ያም ሆነ ይሄ ግን አቶ ታደሰ እግዜር ይስጠው። ሲቀጥል ከዚህች ከሉሊት ጋር ፉክክር ማድረግ የለብሽም፣ እሷ ወስና ተነስታለች። አንቺ ደግሞ ያው ልጅ አሳዳጊ ነሽ፣ ስለዚህ ረገብ ማለት አለብሽ፣ ከእሷ ጋር አትፎካከሪ ብሏታል። ወይዘሮ ሜላት ይህንን ነገር ስተገብሮ ይሆን? ሉሊት ስታናግራትም እውነት ለመናገር አሁን በትናንትናው ፓርት ላይ እንዳየሁት ከሆነ ረጋ ብላለች፣ ዝም ብላታለች፣ ዝቅ ብላ ሰምታታለች። እሺ የምትይውን ነገር አድርጋለሁ ብላለች። ግን ሜላት ትቀጥልበት ይሆን? እውነት ለመናገር በጣም ከባድ ነው። ወይዘሮ ሜላት ብዙ ነገር ያሳለፈች ሴት ናት። ብዙ ነገር ያየች ሴት ናት። ብርን በሉት ህይወትንም በሉት ብቻ ብዙ ነገር ያሳለፈች ሴት ናት። እንደዚህ አይነት ሰው ደግሞ በአንድ ጊዜ ነገሮችን መቀበል በጣም ከባድ ነው። ችግርንም ዝቅ ማለትንም በሰው ከፍ ዝቅ ተደርጎ መዋረድንም በአንድ ጊዜ ማስተናገዱ ለሜላት በጣም ከባድ ነው። በተለይ ደግሞ ለሜላት ለምን ካላችሁኝ ሜላት ለክብሯ በጣም ከሚገባው በላይ የምትጠነቀቅ ሴት ናት። ከምንም በላይ ስለዚህ አሁን በዚህ ሰዓት ግን እንደዚህ ሁሉንም በአንድ ጊዜ ማስተናገዱ ለሷ ከባድ ነው። አያችሁ ህይወት ግን እንደዚህ ናት። አለን ብለን አንኮራበት፣ የለንም ብለን ደግሞ የምንተክዝበት አይደለም። ህይወት በአንድ ጊዜ ግልብጥ ብሎ ሌላ ነገር ሆኖ ነው የምናገኘውና አሁን ወይዘሮ ሜላትን በሉሊት እግር ስር ሆና ትገኛለች ብሎ ማን አስበው ነበር?
ታዛዥ ሆና ለዛውም እሷ በቢሮዋ ማለት እሷ በድርጅቷ አድርገው የማታውቀውን ሲደረግባት በጣም ከባድ ነው አይደል? ቤተሰብ ህይወት ብዙ ነገር ታስተምረናለች። ማግኘትን፣ ማጣትን፣ ከፍ ዝቅን፣ በሰው መዋረድን፣ በሰው ከፍ ማለትን ታሳየናለች ህይወት። ባለችን እድሜ በዚች በ50 በ60 በ70 አመት ከዛ በላይ የሚኖር ሰው ያው 70 አመት ከሆነ አንድ ሰው ሲጀመር ፋይዳ የለውማ። እስከዚች ባለችን እድሜ ግን በጣም የሚገርም ነገር እናያለን ከልጅነት እስከ ጥጉ ድረስ ማለት ነውና አሁንም ወይዘሮ ሜላት የገጠማት እንደዛ ነው። በጓደኛዋ በወይዘሮ ባይሽ እንደዛ ስትሰቃይ ቆየች። አቶ በቃሉ ድርጅቷን አከሰረ። እርግብ መታ ህይወቷን ምስቅልቅል ላይ ያደረገችው። ሀና ጠፍታ 16 አመት ሙሉ አለቀሰች። ያ ሁሉ ሲሆን ግን ገንዘብ አጥታ አልነበረም፣ ክብሯንም አላጣችም ነበረ። አሁን ግን በጣም ከባድ ነው። አንደኛ ድህነት አለ፣ ሁለተኛ ያ የተቆለለ ክብር ላይ ጥግ ድረስ የነበረ ክብር ዛሬ ወርዶ እንደዚህ መረማመጃ ሲሆን ስታዩት፣ ለዛውም በአንድ ያን ያክል እንትን በማትባል ሴት ማለት ነው። እና ህይወት ከባድ ናት፣ እውነት ህይወት ከባድ ናት። እና በጣም ነው የሚገርመው። ግን እናንተ ምን ትላላችሁ? ወይዘሮ ሜላት እውነት ይህንን ነገር ተቋቁማ ታልፈዋለች? የሉሊትን ጭቅጭቅ፣ የሉሊትን ንዝንዝ፣ የሉሊትን በነጋ በጠባ ጭቅጭቅ፣ በማይሆን ነገር ፈልጎ ነገር ማንሳትን ወይዘሮ ሜላት ተቋቋመው ይሆን? አቶ ታደሰ መክሯታል። ከእሷ ጋር ግብግብ አትግጠሚ፣ እሷ ነገር ፈልገሻለች፣ በቀላሉ አታልፈሽም፣ ግን ደግሞ ከእሷ ጋር አትፎካከሪ ብሏታል። እሷም ስታናግራት ዝቅ ብላ እያናገረቻት ነበር። አይዶን ነው በዚህ ይዛለቁ ይሆን? ሲቀጥል ሉሊት የምታደርገውን ነገር አቶ መዘክር ቢሰማ ለሉሊትስ ምን ይፈጠራል ብላችሁ ታስባላችሁ? ቤተሰብ እውነት ሉሊት የምታደርገውን ነገር አቶ መዘክር ቢሰማ በደስታ የሚቀበላት ይመስላችኋል? ምክንያቱም ከልክ አልፋለች። ወይዘሮ ሜላት ሌሊቱን ሁሉ መስራት የማይገባትን እንድትሰራ አድርጋታለች። መቼም ማንኛውም ሰው ሰራተኛም ቢሆን የፈለገ ስራ ቢበዛ ምናልባት ትንሽ ሰዓት አሳልፎ ሊሰራ ይችላል፣ ወይም ስራውን ከቤት አምጥቶ ሊሰራ ይችላል። ግን ቢሮ ውስጥ ቁጭ ብለህ እደር፣ ሁሉም ሰራተኛ ሂዶ አንተ ቁጭ ብለህ ብቻህን እየሰራህ እደር ማለቱ ተገቢ ነው ብዬ አላስብም። ምንም ራሷ ወይዘሮ ሜላት ያመጣችው ቢሆን የዚህን ስራ እቅድና ሂደት በሷ ላይ ይሄን ያክል ማድረግ አለባት ብዬ አላስብም። ገብቷችኋል ቤተሰብ? በዛ ላይ ያው ሜላት ባመጣችው እቅድ ብዙ ተስማምተውበታል። የተወሰኑት ባይሆኑም ልክ አቶ ታደሰ እንዳለው ሰነፍ ሰራተኞች ብቻ ናቸው እንጂ ያልተስማሙበት፣ ሌላው ጎበዝ ሰራተኛው ተስማምቶበታል አይደል? እና ብቻ ህይወት እንደዚህ ናት ቤተሰቦች፣ ከባድ ናት። እንደፈለግናት ሳይሆን እሷ እንደፈለገችው ነው የምትመራን። ሲቀጥሉ ቤተሰቦቼ አቶ መስፍን ለምን ጠፋ ነው እኔ አሁን ግራ የገባኝ ነገር። ስልኩ እንኳን ደውሎ ልጆቹ፣ ቤቱ፣ ባለቤቱ፣ ንብረታቸው ምን ጋር እንደደረሰ እንድትደውሎ አይጠይቅም። ቆይ እውነት አሁን ይሄ ሰውዬ አባት ነኝ ብሎ ሊያወራ ነው? የዛ ጊዜ ሀና ስጠፋ ትቷት ሄደ። ከስንት አመት በኋላ መጣ፣ ተቀበለችው። አሁን ደግሞ እንደዚህ ጭንቅንቅ ባላት ሰዓት፣ ምንም በሌላት ሰዓት፣ ባዶ በሆነችበት ሰዓት ሄደሽ ወደ አሜሪካን ሀገር ነው የሄደው፣ ወደ ስራው ነው የተመለሰው። ለምን ደውሎ አይጠይቃቸውም? ለምን ለልጆቹ ብር አይልክላቸውም? ቆይ አሁን እንደ ውድ ቤተሰቦቼ እውነት እናውራ ከተባለ እንደዚህ አይነት አባት እውነት አባት ሊባል ነው? ከአሁን በኋላ ቢመጣስ እንደው አባቴ ብለው ይቀበሉታል? ምናልባት ሀና ልትራራለት ትችላለች። ምናሴ የማይጨክነው እንኳን ምናሴ ጨክኗል። ሰላምን ተዋት። እና እኔ በጣም ነው የገረመኝ የአቶ መስፍን መጥፋት። መምጣት አለበት፣ እኔ እውነት መምጣት አለበት። እንደዚህ እየተሰቃየች ብቻዋን ስንት ዋጋ እየከፈለች ከዛ ነገሮች ካለፉ በኋላ ምናልባትም ህይወቷ ከተስተካከለላት በኋላ ቢመጣ እውነት ይቀበሉታል? እውነት አባቴ ነው ብለውስ እንደው እንደ አባቴ ይጠሩታል? አባዬ ብለው ይጠሩት ይሆን? እሱስ ምን አይነት ልብ ቢኖረው ነው? ወይስ ሰው ከሄደበት አሜሪካን ሀገር ችግር ገጥሞት ነው? እኔ የአቶ መስፍን ጉዳይ በጣም ነው የገረመኝ፣ በጣም ነው ያሳሰበኝ።
ከምላችሁ በላይ ማለት ነው። ሲቀጥል ወደ ሰላምዬ ስመለስ ሰላምዬ የሀናን ስልክ ማን እንደሰረቀው ደርሳበታለች። ሌባ ትክክለኛ ሌባው ማን እንደሆነም ደርሳበታለች። የሚገርመውና የሚያሳዝነው ነገር ሰላምን የሚገጥመዋት ወይም ደግሞ እንደዚህ የሚወዷት የሚያፈቅሯት የሆኑ ጥሩ ሰዎች አልሆኑ ናቸው። አንተነህ ካስታወሳችሁ የድርጅታቸው ሰራተኛ የነበረ ግን አጭበርባሪ ነው። ከዛ ደግሞ ይሄ ከፈፍ እያለ የመጣ ከዛ ያን ማን ነበረ ስሙ የእዝራ ጓደኛ እና ጥሩ ሰው አይገጥማትም። ለምን እንደሆነ አላውቅም። እና ሰላምዬ አሁን ሳምሶን ሌባ እንደሆነ ደርሳበታለች። የሀናን ስልክ ማን እንደሰረቀውም ደርሳበታለች። ሲቀጥል አሴርም ራሱ እኔ ሳስበው አሴር ራሱ ሳይደርስበት አይቀርም። ምክንያቱም እዚህ ሰፈር አዲስ የገባ ሌባ አለ። ስለዚህ መድረስ አለብኝ፣ የሀናን ስልክ እንደምንም ብዬ ማስመለስ አለብኝ እያለ ነበረ። እና የሀናን ስልክ ያስመልሰው ይሆን? ያውቀው ይሆን? እንደው ይሄ ሳምሶንስ ተብዬው ይህን ሁሉ ጉድ እንዴት ሊያደርገው ነው? ወርቁንስ ያስመልሰው ይሆን? የወይዘሮ ሜላት ወርቅ ይመለስላት ይሆን? አስይዞታልን የተባለው ያ ያስያዘው ሰው የሽጦትስ ቢሆን? ምክንያቱም ወርቁ ቀላል ወርቅ አይደለም። ካያችሁ የ3 ሚሊዮን ነው ከዛ በላይ ዋጋ ያለው ወርቅ ነው። ስለዚህ አሁን ሳምሶን ያንን ወርቅ አስይዞታል። የሰውዬ ሽጦ አላየሁም ቢልስ? የዓይን እማኝ የለም አይደለ? ዱርዬ ነው። ስለዚህ ሽጦ አላየሁም ቢል ምንም የሚፈጠር ነገር አይኖርም ማለት ነው። እና አሁን በአሁኑ ሰዓት ወይዘሮ ሜላት ስለዛ ወርቅ ትጨነቃለች ወይ ካላችሁኝ፣ ሜላት ስለዛ ወርቅ የምትጨነቅበት ምንም አይነት ምክንያት የላትም። ነገር ግን ይመለሳሉ የሚለውም ያን ያክል ተስፋ ያለው አይመስለኝም ማለት ነው። ለማንኛውም ውድና የተከበራችሁ ቤተሰቦቼ አሁን ነገሮች እየተስተካከሉ ይመስለኛል። የወይዘሮ ሜላት ህይወት ነው እንጂ ሌላው አሁን የእርግብና የተምቹ ጉዳይም ጥሩ ሁኔታ ላይ ነው ያለው። ሀናና አሴርም ቢሆን አሁን ደስ የሚል ሁኔታ ላይ ነው ያሉት። ውድ ቤተሰቦቼ ሀናም ብትሆን አሴር ምን ያክል እንደሚጨነቅለት እና ምን ያክል እንደሚወዷት በዛ ሌሊት ስልክ ስላላነሳችለት እንደዛ በዛን ሰዓት ሲመጣ በጣም ነው ደስ ያላት። ሰው ወደ ፍቅር እየገባች ነው፣ ወደ እሱ እየተሳበች ይመስለኛል። እስከዛሬ የሌለ ስሜት አሁን ውስጧ እያደረ ነው እንደዚህ አይነት ስሜት እና ከአሁን በኋላ ጥሩ ጊዜ ይኖራቸዋል ብዬ አስባለሁ። አሴርም ታግሶ ትክክለኛ ፍቅሩን ወይም እውነተኛ ልቧን ያገኘው ይመስለኛል ከአሁን በኋላ። ምክንያቱም በተለይ በአሁኑ ፓርት ሀና ምን ያክል አሴር እንደሚያስብላትና ምን ያክል እንደሚጨነቅላት ምን ያክል እንደሚወዳት ያሳየችበት ሁኔታ ነውና ደስታውን ራሱ ለመግለጽ ከአባቷ ራቅ ማለት መርጣለች ማለት ነውና ያው ስለምታፍር ምናምን ነገር። ሌላው የምናሴ ጉዳይ ነው። ምናሴ እንግዲህ ያው ትሁትን ይወዳታል፣ ግን ደግሞ ያው ያለበት ሁኔታ በጣም ከባድ ስለሆነ ጣል ያደርጓታል። ሰላም ደግሞ ይህንን ነገር አትፈልግም። እኔ እውነት ነው የምላችሁ በፊት ጀምሮ ስለ ሰላምዬ በጣም ብዙ ነገር ያለው እና እኔ ሰላምዬን በጣም ነው የምወዳት። ለምን ካላችሁኝ በቃ ለሀቅ ነው የምትቆመው፣ ለትክክለኛው ነገር ነው የምትቆመው እና በጣም ነው የምትሰመችኝ። አሁን ምናሴ ምን ያለችው እሷ ትወድሃለች፣ ታፈቅርሃለች። ስለዚህ ጣል እንድታደርጋት አልፈልግም። ወንድሜም እንኳን ብትሆን እች ልጅ እየወደደችህና እያፈቀረችህ መራቅ የለብህም። ውስጧን ልጎዳ አልፈልግም፣ ስሜቷን ልጎዳ አልፈልግም። እኔ ሴት እስከሆንኩ ድረስ የሴት ጥቃት ያመኛል። ምንም እንኳን ወንድሜ ብትሆን አንተ ያመኛል። ሰው እንድትጠቃ አልፈልግም፣ ልታናግራት እፈልጋለሁ ነው ያለችው። እና ምናሴ በነገራችን ላይ ጠልቷት አይደለም ልጅቷ፣ ወይም ምናሴ መጥፎ ሆኖ አይደለም። ነገር ግን ምንድነው ያለበት ሁኔታ ነው እሱን እንደዚህ እንዳደርግ ወይም እንደዚህ እንደሆነ ያስገደደው ነገር ያለበት ሁኔታ ነው። ድህነቱ ነው፣ የቤተሰቡ ጉዳይ ነው። እኔ በምናሴም አልፈርድበትም ውድ ቤተሰቦች ማለት ነው። እና ብቻ ግን የምናሴና የትሁት ግንኙነት ይቀጥላሉ ወይ አብረው ይሆናሉ ወይ ካላችሁኝ እኔ በበኩል የሚሳካ አይመስለኝም። አንደኛ ደረጃ
ትሁት ትልቅ ናት ከምናሴ አይደል ቤተሰብ። ሲቀጥል ምናሴ አሁን በዚህ ሰዓት ፍቅረኛ የሚይዝበት ሰዓት አይደለም። አንደኛ ትምህርቱን አቋርጦ ነው፣ ሁለተኛ ምንም ስለሌላቸው ሊስትሮ እየሰራ ቤተሰቡን እያስተዳደረ ነው ያለው። ሰው በዚህ ሰዓት ፍቅር ያስፈልገዋል ወይ ካላችሁኝ፣ እንደኔ ሀሳብ በጭራሽ ፍቅር አያስፈልገውም ባይ ነኝ። አያስፈልገውም። ቤተሰቦቹን ማገዝና ወደፊት ትምህርቱን መማር መቀጠል አለበት ባይ ነኝ። ውድና የተከበራችሁ ቤተሰቦች እስካሁን ስለነበረን ቆይታ ከልብ አመሰግናለሁ። አብራችሁን ስለቆያችሁ ቴንክ ሶ ማች። ሀሳብ አስተያየት ካላችሁ አካፍሉኝ። ላይክ ማድረጋችሁን አትርሱ።